እኔም ያኔ ሌላ ሰው አላወራውም እጠብቀው ነበር። በጣም ደስ አለኝ ምናምን አወራሁት። ከዛን ወደ ሀገር ልመለስ አንድ አመት ምናምን ይቀረኛል። ሴትዮዬ አንድ አመት አሰርታልኛለች ስለው ኦኬ ችግር የለውም ስመጪ እወጣለሁ አብረን እንኖራለን ምናምን ሲለኝ ኦኬ ብዬ ስልክ የለኝም ምናምን ሲለኝ ያኔ ብሬኔ በእጄ አልይዝም። ሴትዮዬ ነች የምታስገባው በአባቴ አካውንት ማለት ነው። እሺ ከዛ ነው እኔ ብር የለኝም አሁን ላይ እኔ ብር በእጄ አይኖረኝም እና በጣም ይቅርታ ምናምን ብዬ ድርባኖች እና እንደዚህ ስለው በቃ ምንም እንትን አልተዋጠውም። ገባ ስላላኩለት ደበረው። ኦኬ እኔም ይቅርታ ብዬ ስጨርስ ወደ ሀገሬ ሄድኩኝ ማለት ነው። ከዛን ወደ ሀገሬ ሲሄድ እሱ አገር ቤት አልነበረም። ደወልኩለት። እሱ ያለው ያኔ ሩቅ ነው በጣም ከለቀምት ይርቃል። ለኔ በጣም ሩቅ ነው ያኔ ቦታውን አመች አልነበረም። እዚህ ካልመጣሽ እኔ ፍቃድ አይሰጠኝም ምናምን ሲለኝ ቤተሰብም ያውቃሉ። ገባ ያኔ ብዙም ባይሆን እህቶቼ ያውቃሉ፣ እህቶቼ ሁሉም ያውቃሉ። ግን እናትና አባቴ ብዙም አይደለም ያኔ እንደዚህ በጣም ነገርኳቸውም ገጽ አድርጌ ምክንያቱም ፈራሁ ነኝ። ከዛን ይሁን ብዬ በቃ እኔም በጣም እንትን ነበር የምታውቁት ካላችሁ በጣም ጦርነት ነበር። ወደ ጉትን ነው እሱ ያለው ማለት ነው። መቶጂን ከሆነ እዛ ነይ ቶሎ፣ እዛ ካልመጣሽ በቃ አትወጂኝ፣ የነበረን ፍቅር የነበረን ሁሉ ነገር ውሸት ነው ምናምን አለኝ። ከዛ ነው እመጣለሁ በቃ ችግር የለውም ብዬ እኔ ሀገሩንም አላውቅም ያኔ ከበድሌ በጣም ይርቃል። እኔ በዛ ሂጅ ማለት አዲስ አበባ ስመጣው በጅማ ነው የምሄደው። ያኔ ለመጀመሪያ ጊዜ ኦልሬዲ በዛ ሄድኩኝ ማለት ነው። ከዛ ሄድኩኝ። ጦርነት በጣም ነበረ። የሆነ በቃ ሳስበው ራሱ አይደለም በጣም እንትን እላለሁኝ። ዝግ መንገድ ላይ እንደዚህ ያቆሙሃል፣ ይፈትሹሃል። እሱን ሁሉ አልፌ ሄድኩኝ ማለት ነው። አገኘሁትኝ ያኔ ኦልሬዲ ከ5 አመት በኋላ ተገናኘን። ከዛ ከ5 አመት በኋላ ስንገናኝ ስልኩን አይሰጠኝም። ላይም እንትን አላልኩም። ግን ኦልሬዲ እኔ እግዚአብሔር በሚያውቀው አንድም ቀን ተስቶኝ አላወራውም አላውቅም። የሆነ ሁሉ ጊዜ በህልሜም በሆነም እሱ ነው የማስበው እውነት ለመናገር ማለት ነው። ከዛን ስልኬን ይዟል። እንደገባኝ ሰላም አለኝ ምናምን ጓደኞቹም እሱም ማረግ ተሰጥቶት ምናምን ያኔ እንትን አለው ገባ። ጓደኞቹም ሰላም አሉኝ። 50 አለቃ ነው ምናምን ፈራሁኝ። ከዛን ስልክሽን ሲለኝ ዝም ብዬ ሰጠሁት። ያያል። ከዛን እሱን ረስቶት ነው የወጣው ማለት ነው። ምሳን ብላ ምናምን ሲለኝ ብቻ ነው የመጣሁት ምናምን ብዬ ከዛን አብረን አደርን ማለት ነው። ከዛ ጠዋት ስልኩን ረስቶት ወጣ። ከዛ ስልክ ሲደወል የሆነ ሳይለንት ቫይብሬት ነውና ለሊት ይደወል ነበር። ግን የሆነ ማንሳት አልችልም። ጠዋት ረስቶት ሲወጣ ያወራ ነበር ማለት ነው። አየሁት ሁሉም ነገር። ከዛም በስሙ ነው እንትን የነበረው። ይቅርታ የምር ሳስታውስ በጣም ውስጤ ስለምንቀጠቀጥ ነው ማለት ነው። እና በጣም ከልቤ ማለት እንጃ ምን ብዬ እንደምናገር ማለት ነው። ከፋኝ። ማቃት የልቤ ምላት ጓደኛዬ ምላት ኢቭን ወደ ሀገር ቤት ከሄድኩኝ በኋላ አግጃታለሁ። እኔ ይሄን ያክል ብዬ አላወራም። እሷም ታውቃለች፣ ቨሬዘር ትባላለች፣ ታውቃለች ሁሉን ነገር። ግን አግዢኝ ስራ መስራት ፈልጋለሁ ምናምን ስትለኝ ኦኬ እኔ እዚህ ሀገር መቀመጥ ስለማልፈልግ ድጋሚ መውጣት ስለምፈልግ ሰርተሽ ሰጭኛለሽ ብዬ
የተወሰነ ሰጠኋት ማለት ነው። ፋዘር ነው የሰጣት እንደውም እኛ ጋር መጣም። ከዛን ያወራሉ እንዴ ምንም አላልኩም። ስልኳን ብቻ ወስጄ ምንድነው ምናምን ስለው አይ ምንም አይደለም አያገባሽም ሲጀመር ስልኬን አየሽ ምናምን አለኝ ማለት ነው። ምንም አላልኩም። እዛ ሀገር ውስጥ ማንንም አላውቅም። ከጉትን ይርቃል ያኔ ስሙን በደንብ እንኳን ማላውቀው ሀገር ነው መጥቶ የወሰደኝ ማለት ነው። በጣም ሩቅ ነው። ከዛን እዛ ውስጥ ምንም ማድረግ አልችልም። ዝም ወጥ አደረኩት ማለት ነው። ከዛ የሚሆነው ከ9 ወር በፊት ነው። የዛሬ 9 ወር ማለት ነው። 10 እንደዛ ነገር 9 ወር። ከዛ ተስፋ ቆረጥኩ። ወደ ሀገሬ ልመለስ እሺ አይ ዛሬ ነገ እያለ ማለት ነው። እኔ አገሩን አላውቀውም እንደነገርኩ ሰውን ማጠያየቅም አልችልም። እሱ ያኔ ሽጉጥ ይዞ ነው የሚሄደው። ራሱን ይጠብቃል። 50 አለቃ ነው። እበትንሻለሁ ምናምን ይለኛል ማለት ነው። እና ምን ስላደረኩ ነው እኔ 2 ዓመት ስለጠበቅኩ በዛ ላይ ሽማግሌ ልካለው ልክ አንቺ እዚህ እንደደረሽ ብሎ ነበረ ማለት ነው እሱ ጋር ያልኩት። ከዛን ስጠይቀው አባቱ በሆቴሉ ማንን ነው የምልከው ከፈለግሽ አብረሽኝ ትኖሪያለሽ ምናምን አለኝ ማለት ነው። እና አባቱ በህይወት ባይኖሩ ወረቀት እኮ መሄድ ይችላል። እሺ ካልሆነ ደግሞ እንዲሁ ቤተሰብ ልንገራቸው ምናምን ስለው አታዋርጂኝ ምናምን ይለኛል ማለት ነው። እና የት ነሽ ምናምን ሲሉኝ ማለት የመጀመሪያ ስደት ሲሆን ቤተሰብ ይናፍቃል ምናምን ናፍቆቴን ራሱ አልተወጣውም። ለመመለስ ነበር እሱ ጋር ያልኩት ማለት ነው። እና እግርሽን ካረሳሽ በዚህ ነው የምበትንሽ ምናምን ይለኛል ማለት ነው። እና ምንም አላልኩም። ቻልኩኝ ለ2 ወር ያክል ማለት ነው። እንዲሁ በቃ በሰውነቴ እየተጫወተ ያኔ እኔ ልጅቷን ካወራሁት በኋላ እኔ 2 ወር ጉዝ ነው ምናምን ስትለኝ የሆነ በቃ ውስጤ ልክ እንደወደድኩት ጠላሁት ማለት ነው። ሲመጣ ያኔ በጣም ያስጠላኛል ሳይው ራሱ ማለት ነው። እና ለምንድን ነው ብር የጠየቅሽኝ ነው መስላት እሷን ደግሞ እሱ ነው ያለኝ አለችኝ። ከዛ ምንም አላልኩም። 2 ወር ሙሉ ያኔ እሱ ጋር ቆየሁኝ እያስፈራራኝ ምናምን። 3ኛ ወር ውስጥ በቃ ማድረግ ያለብኝ ነገር ፈለኩ ማለት ነው። ከዛ የምወጣበት ያኔ ተጉተን ወደ ለቀምት ለመሄድ እንትኑን አላውቀውም። ይሄ መናኸሪያውን አላውቀውም። ከቤት መውጣት አልችልም። ኦሬዲ እንደዚህ ፓስታ ምናምን ራሱ ነው ገዝቶ የሚያመጣልኝ ማለት ነው። ቤት ውስጥ መሰራው ኦሬዲ እንደ በቃ ምን ብዬ ልንገራችሁ። እና የሆነ ትዕግስት ያለቀ የሆነ በሰላማዊ ሰዓት አተቃቀሱ ምናምን ያሳይ ነበር ማለት ነው። ወደ መከላከያም እንድገባ ያለ ፍቃዴ ማለት ነው። ስለክ እንደዚህ ከሱ ጋር የቦታ ሲቀየር ከሆነ አብረሽን ትሄጃለሽ በዛ ሰዓት ጥላት ምናምን መከላከል እንድትችይ ብሎ ያሳየኝ ነበርና ወደ ራሴ ሙከራ አደረኩ ማለት ነው። ራሴ ማጥፋት እንደሚያሳየኝ አድርጌ ማለት ነው። ከዛ አልቻልኩም ያኔ ማለት ሳተኝና ግን አቁስሎኛል ራሴ ያኔ እጄ ስለተንቀጠቀጠ ሽጉጡን በደንብ እንትን አላልኩትም አሰየፍኩትና አቁስሎኛል ግን ልቤ ጋር። ከዛ ምንም አላልኩም ወደኩኝ ምናምን አይ ስሞክር ነው ምናምን አልኩት። መኪና ቤት ወስዶ በጥጥ ምናምን አሰሩልኝ። ከዛ ምንም አላልኩም። ቁስሉ እስኪደንልኝም መጠበቅ አቃተኝ ከሱ ጋር ማለት ነው። የአንድ ሰፈር ልጅ ነን የአንድ እንግዲህ ቤተሰብ ሁሉን የሚያውቅ እና በጣም ከፋኝ። ከዛ ጓደኛው ይመጣ ነበር
አብቲ ይባላል። በጣም ማመሰግነው ልጅ ማለት ነው። ከዛ እኔ ባመቻችልሽ እኔም ሊገለኝ ይችላል፣ ግን ባመቻችልሽ መውጣት ትችላለሽ ያለኝ ማለት ነው። ፈራው፣ ለሱም ህይወት ፈራው። እኔ አንዴ ያኔ የገባሁበት ነው፣ ግን እሱን ደግሞ ፈራው። እሺ ላስብበት ምናምን አልኩና እሺ አልኩት ማለት ነው። 2 ወር ከ15 ቀን እንደዛ ልቤ ቆስሎ ራሱ ያኔ ግንኙነት ያደርገኛል ማለት ነው። እና በጣም ብቻ ሴት ስትሆን በጣም ከባድ ነው ስሜቱ ማለት እሱ በዛ ሰዓት በጣም ያመኝ ነበር፣ ይወጋኛል እሱ ግንኙነት ሲያደርግ ማለት ነው። በጣም ይቅርታ። አይዞሽ ይቅርታ። አይዞሽ ተረጋጊ እሺ። ከዛን ይሄንን ያደረግሽው አውቀሽ ነው ምናምን አለኝ ማለት ነው። ያኔ ቁስሎች ካይድንልኝ ግንኙነት አታደርግ በእናትህ ብዬ ተንበርክኬ ለመንኩት። እስኪ ድንልኝ ቢያንስ ታገሰኝ ብዬ ለመንኩት ማለት ነው። ከዛን አይ ሌላ አለ አይደለ ቦታ ልንቀይ እንደው ሌላ ቦታ ልንቀይ ስለሆነ ታገሰሽም ከኔ ጋር ማንቺ ከሆነ ደግሞ ጨረስሻለሁ አለኝ ማለት ነው። የ9 ዓመት ፍቅረኛ ጭራሽ አይ በቃ ችግር የለውም ካንተ ጋር ሄዳለሁኝ ብቻ ያኔ እችላለሁ አልኩት ማለት ነው። ግን እኔ በሰዓቱ ያኔ የመታኝ እንደዚህ ወደ ራሴ ሲተኩስ ማለት ነው ያኔ ምላጯን በደንብ ስላልያዝኩኝ ራሴን ስላልጨረስኩ ራሱ ተናደድኩኝ። እንደገና በሱ እጅ መሞቴን ሳስበው ማለት ነው። ግዴታ መሄድ ካለብን እሄዳለሁ ችግር የለውም፣ ግን እስኪ ድንልኝ ታገሰኝ ብዬ ለመንኩት። ከዛን ያን ቀን ተወኝ ማለት ነው። ጠዋት ያ ጓደኛውን